በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባሕርይ ሞት በመንግሥቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር የአባቶቻችን አምላክ ቅዱስ እግዚአብሔር ስለ ቸርነቱ ስለ ምሕረቱ ስሙ የተመሰገነ ይሁን። እግዚአብሔር የወለደችልን የድኅነታችን መሠረት የጉባኤያችን እመቤት እናታችን ቅድስት ድንግል ማርያም ወላዲተ አምላክ ከቅዱሳን ነቢያት ከቅዱሳን ሐዋርያት ከደናግል ከመነኮሳት ከመላእክት ከሁሉም ቅዱሳን ጋር የእርሷን ስም የተመሰገነ ይሁን። አሜን በሉ። የተከበራችሁ አባቶቻችን ሊቃውንት፣ ካህናት፣ ዲያቆናት፣ የጉባኤው አዘጋጆች፣ የሰንበት ትምህርት ቤት አባላት፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን አመሻችሁ? እንደምን ቆያችሁ? ኃጢአታችን የታገሰን እስከዚች ሰዓት ያቆየን ቅዱስ እግዚአብሔር አምላካችን ስሙ ይክበር ይመስገን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ኃጣይኩ ዘአሐሪ የምመርጠውን አላውቅም በሚል ርዕስ እንማማራለን። እስኪ በሉ እንጂ እስኪ በደንብ አድርጋችሁ የምመርጠውን አላውቅም በሉ ጨምራችሁ አንድ ጊዜ በሉ። አንድ ይቀራል። የምመርጠውን አላውቅም በሚል ርዕስ እንማማራለን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ፊልጵስዩስ ሰዎች ምዕራፍ 1 ቁጥር 22 ላይ የምናገኘው ኃይለ ቃል ነው። ያው ቃሉን ነግሬያችኋለሁ። ቅዱስ ጳውሎስ ነው የተናገረው፣ ባለቤቱ እግዚአብሔር ነው። የላከላቸው የፊልጵስዩስ ሰዎች ናቸው። ከቅዱስ ጳውሎስ ተማሪዎች መካከል በጣም የተመሰገኑ የሚባሉት ደቀ መዛሙርቱ የፊልጵስዩስ ሰዎች ናቸው። ከነሱ ቀጥለው በስነ ምግባራቸው ያማሩ የሚባሉት የኤፌሶን ሰዎች ናቸው። የመጀመሪያዎቹ ግን ከ14 መልእክት ከተጻፈላቸው ማለት ከግለሰቦቹ ከነ ቅዱስ ጢሞቴዎስ አንዳንድ ጳጳሳት ናቸው፣ እነ ቲቶ። ከነዚህ ውጭ ለሀገር ከተጻፉ የተቀደሰች ሀገር የምትባለው ፊልጵስዩስ ናት። ቅዱስ ጳውሎስ ምንም ነቀፋ ያልጻፈበት መልእክት የሚባለው የፊልጵስዩስ መልእክት ነው። ምንም አይነት ነቀፋ ያልጻፈበት ለመጠንቀቅና ለማበርታት ለማሳደግ የተጻፈ መልእክት ነው። ትምህርት እንግዲህ በሁለት ወገን ነው እንደምታውቁት። የመጀመሪያው ሰዎችን ከጥፋታቸው ለማስተካከል ነው። ከዚያ ባለፈ ግን የተማረ ሰው የሚማረው ደግሞ ለመጠበቅና ለመጠንቀቅ ለማደግ ነው። አባቶቻችን ምን ብለው ይናገራሉ? የእውቀት ብዙ የለውም ይላሉ። የእውቀት ብዙ የለውም። የእውቀት ብዙ የለውም ማለት ነው። የእውቀት ብዙ የለውም ማለት ነው። ታውቃላችሁ? የእውቀት ብዙ የለውም ማለት እውቀት ብዙ ነው። በዓለም ያለው እውቀት የእውቀት ብዙ የለውም ማለት ግን በዓለም ያለውን እውቀት ሁሉ ብትማረም አላወቅም። ብዙ እውቀት አለኝ አይባልም። ያላወቅከው ካወቅከው ይልቅ ይበዛልና ነው። ስለዚህ ከዚህ የተነሳ አባቶቻችን እንደውም ይናገራሉ። አንዱ የዜማ መምህር ነው መምህር ናቸው ይባላል። ሊቃውንቱ ያግዙኛልና ሲጮሁለት ለተማሪው የኔታ ይህችን ጩኸት ሰምቻት አላውቅም ቢል ይላሉ። በቀደም ነው አንድ መምህር ሲሉ የሰማቸው። ይህችን ጩኸት ሰምቻት አላውቅም እሳ እንግዳ ናት ቢል ተማሪው ያልሰማው ምን ይቆጠራል? ምንጊዜም እኮ ያልሰማው ነው የሚበልጥ፣ ድሮስ ገና መች ሰማህና አሉት ይባላል። እና የእውቀት ብዙ የለውም እና ሰው የተማረ ሰው ይማራል። ለምን? ሊጠነቀቅ ሊጠበቅ እና ሁልጊዜ ማወቅ የሚገባል ይህንን ነው። ዛሬ የሰንበት ትምህርት ቤትን በዓል ስናከብር 43ኛው የምስረታ በዓል ነው የምናከብረው። ሰው ሰንበት ተማሪም ራሱ ማወቅ የሚገባው ይህንን ነው። የሆኑ ትምህርቶችን መውሰድ
የሆኑ ተከታታይ ኮርሶችን መውሰድ ተማር አያሰኝም። ሰንበት ተማሪነት ማለት ሁልጊዜ ለመማር ነው። የፊልጵስዩስ ሰዎች ምንም ነቀፋ የለባቸው። ያስተማራቸውን ትምህርት አንዱንም ያልረሱ ደቀ መዛሙርት ናቸው። ሁሉንም ያውቃሉ። ግን እነሱ መማር ያስፈልጋቸዋል። የሰው ልጅ አይምሮ እንደ ብረት ነው። ብረት ዝም ብሎ ከተቀመጠ እንደሚዝገው ሰው ያለ እውቀት ከተቀመጠ ይዝጋል እና ሁልጊዜ መማር ይጠበቅበታል። እና ብዙ ጊዜ በሰንበት ትምህርት ቤት ስንኖር አንዱ ችግር ምንድን ነው? እውቀት በቃኝ ማለት ያጋጥማል ማለት ነው። እውቀት በቃኝ ማለት የተወሰኑ ትምህርቶችን ከተማርን በኋላ ከዚያ ምን ይደረጋል? ዝም ብሎ ከትምህርት ወጥቶ አንደኛ የተማሩትን አለመስራት እሱ አለ። ትምህርቱን ዝም ብሎ ኮርስ ተካሄደ ለማለት ነው እንጂ የሚሰራ ሰንበት ተማሪ ተቆጥሮ በጣም ጥቂት ነው የሚገኘው። እና የፊልጵስዩስ ሰዎች የሚያስተምሩት ትክክለኛ ሰንበት ተማሪ ማለት የተማረውን የማይረሳ አንድ፣ የተማረውን የሚሰራ ሁለት፣ ተምሮም የሚማር ሶስት። ይህንን የያዘ ከሆነ ሰንበት ተማሪ ነው። የፊልጵስዩስ ሰዎች ቅዱስ ጳውሎስ አስተምሯቸው፣ ከዚያ በኋላ ለዚሁም አንድ ጊዜ አስተምሯቸው አልደገመም። እሱም ሂዶ ታስሯል። በሮም እስር ቤት ሆኖ በመጀመሪያው እስር እያለ ነው የጻፈላቸው። ያንን ይሰሩት ነበረ። ደግሞ ያንን እየሰሩ መማር ያስፈልጋቸዋልና መልሶ ይልክላቸው ነበረ። የሰንበት ተማሪ ማለት ይሄ ነው። እስኪ አንድ ጥያቄ ልጠይቃችሁ። እስኪ የሰንበት ተማሪ ናችሁ? እጃችሁ ነው። የሰንበት ተማሪ ናቸው። የሰንበት ተማሪ ናቸው። እሺ፣ የሰንበት ተማሪ ያሉ ናቸው። የሰንበት ተማሪ እስቲ ያሉ ናቸው። ከስረናል በሉ። እኔ የሰንበት ተማሪ ነኝ አይደለሁም? ጳጳሱ የሰንበት ተማሪ አይደሉም? ፓትርያርኩ የሰንበት ተማሪ አይደሉም? ሰንበት ማለት እረፍት ነው። እረፍት ማለት ክርስቶስ ነው። የክርስቶስ ተማሪ አይደላችሁም? አይደላችሁም? ማለት የሰንበት ተማሪ ጊዜ መማር አለበት ስል ማንን እያልኩ ነው? ማንን ነው እያልኩ ያለው? ሁላችንም የመጽሐፍ ተማሪ አለ። ውስጥ የመጽሐፍ ተማሪ አለ። መጽሐፍን ሰው ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል፣ ግን አይቆርም። እሱን ነው እያልኩ ያለው። እና የሰንበት ተማሪ ማለት የሚሰራ ነው ስል ሁላችንም እያጠቃለሉ ነው። ሰንበት ማለት ወዛሪያው የሰንበት ተማሪ ትምህርት ቤት ባህል ስናገር ማወቅ የሚጠበቅብን እሱን ነው። ሰንበት ማለት መንግስተ ሰማያት ናት። ሰንበት ማለት ክርስቶስ ነው። ሰንበት ማለት ማርያም ናት። ሰንበት ማለት ቤተክርስቲያን ናት። መንግስተ ሰማያት እሱ ነው። ለምሳሌ 6 ቀን ስራ፣ 7ኛውን ግን ለእግዚአብሔር አምላክ ሰንበት ነው የሚለውን አበው ሲተረጉሙት 6 ቀን ስራ፣ 6 ቀን ተብለው የተተረጎሙት እነማን ናቸው? 6 ቀን የተባሉ 6ቱ ቃላተ ወንጌል ናቸው። 6 ቀን ስራ፣ 7ኛውን አክብር ማለት ምን ማለት ነው? 6ቱን ቃላተ ወንጌል ፈጽመህ ስትጨርስ መንግስተ ሰማያት ታርፋለህ ማለት ነው። 7ኛ የተባለችው የመንግስተ ሰማያት ኑሮ ነው፣ ፍጹም ኑሮ የምትባለው። 6ኛው ግን ስራ የተባለው በስራ ቀን ድካም እንዳለበት ህግጋትን በመፈጸም ውስጥ ድካም አለ። ውጣ ውረድ፣ መናቅ፣ ውርደት፣ ረሃብ፣ መራቆት፣ ስደት፣ ችግር፣ መታሰብ ይህን የመሰለው ሁሉ አለበት እና 6 ቀን ስራ። የዚህ ዓለም ኑሮ 6 ነው። እስመ እግዚአብሔር በቱስፋት ፈጠረ በእንቲአከ ክልኤተ ዓለማተ ይላል ማሪሳ። እግዚአብሔር ለአንተ ሲል 2 ዓለምን ፈጥሮታል። አሐዱ በአምሳለ መምህር ወመገሥጽ፣ አንዱ በመምህር አምሳል፣ አንዱ በእናት ቤት አምሳል የተፈጠረ ነው ይላል። እግዚአብሔር ለአንተ 2 ዓለም ፈጥሮታል። አንዱ በመምህር ቤት አምሳል፣ አንዱ በእናት ቤት አምሳል። በመምህር ቤት ምቾት የለም፣ በመምህር ቤት እረፍት የለም። በመምህር ቤት ማክበር እንጂ መከበር የለም። መምህር ልናከብር እንጂ መምህሩ ሊያከብሩን አለምንሄደው፣ በእውቀት ያከብሩናል። እኛ ግን እዚያ ዝቅ ልልን ነው የምንሄደው። ስለዚህ አሐዱ በአምሳለ መምህር የተባለው አንዱ ትምህርት ቤት ነው። አንዱ ዓለም ትምህርት ቤት ነው። አንዱ ዓለም የእናት ቤት ነው ይላል። አንዱ ዓለም ትምህርት ቤት ነው የተባለ ይህ ዓለም ነው። አንዱ ዓለም የእናት ቤት ነው የተባለው መንግስተ ሰማያት ነው። ሰው ትምህርት ሊማር ይዞ ተልቦ ተጠምቶ ደክሞ መጥቶ ከእናቱ ቤት በዓመት በዓል እንደሚያልፈው በዚህ ዓለም ከመከራ ከመጻሕፍት ከመምህራን ከኑሮ እየተማረ ኑሮ ወጥቶ እውቀትን ገቢቶ አይምሮ ጠባይ
6 ቀን ስራ 7ኛውን አድር ማለት እረፍት ያለው መንግስተ ሰማያት ውስጥ ነው ማለት። እንዲያው አባቶቻችን ባይታውያንን በገዳም ሲፈትናቸው ሰይጣን ምንድነው መቼ ነው የምታርፍ የሚል ጥያቄ ይጠይቃቸዋል ሁልጊዜ። መቼ ነው የምታርፍ? በገዳማት ባይታውያን ብዙ መከራ ሲቀበሉ ሲያሰቃያቸው ሰይጣን አንድ ጊዜ ይላቸዋል፣ አንተ ግን መቼ ነው የምታርፍ ይላቸዋል። አንድ ሁለተኛ ደግሞ እግዚአብሔር ካለ ይህን ያክል እያሰቃየው ለምን አያሳርፍም? ለምን እኔን አያጠቃልህም? እየጸለይክም በህልም አሰቃይሃለሁ፣ እየሰገድክም በራእይ አሰቃይሃለሁ፣ እየቆረብክም ክፉን ማሳይሃለሁ፣ አንስቼ እጥልሃለሁ። እግዚአብሔር ከአንተ ጋር ከሆነ ከዚህ ለምን አያሳርፍህም ብሎ በዚህ ተስፋ ያስቆርጣቸዋል። ቀጥሎ ደግሞ የወደቁትን ሰዎች በማሳየት እነገሌ እንኳን ይህን ዓመት ዘግተው ያልዘለቁትን ዓለም አንተ ገና ጀምረህ ገና ስንት ዓመት ልዘልቀው ብሎ ደግሞ የወደቁትን በማሳየት እንዳይጸና ያደርገዋል። እና በዚህ ጊዜ አባቶቻችን የሚመልሱት መቼ ነው? መቼ ታርፋለህ ሲሏቸው እረፍት በመንግስተ ሰማያት ነው። ከመከራው ለምን አያሳርፍም? እግዚአብሔር ከአንተ ጋር ከሆነ ለምን አያሳርፍም ሲል እግዚአብሔር ባይጠብቀኝማ በአንተ ክፉነት እስከ ዛሬ አጥፍተኝ ነበር፣ እግዚአብሔር ሁልጊዜ ከኔ ጋር ነው ብለው በመመለስ የወደቁትን እያሳየ ነገሬ እንኳን አልዘለቁትም ሲላቸው የጸኑትን አስብ ብሏል እንጂ የወደቁትን አስብ አላለኝም እያሉ ለሚጠቅሰው ሰይጣን እየጠቀሱ ጸንተው ይዘልቃሉ። እና እረፍት ወይም ሰንበት የተባለች መንግስተ ሰማያት ናት። 6ቱ ዕለታት 6 ቀን የተባለው የሰው ዕድሜ የሚቆጠረው በቀናት ጥርቅም ነው። ኖረ የሚባለው በዋለው ባደረው ዕለት ተቆጥሮለት ነው። ልክ የሰው ልጅም ሕይወት ኑሮ ተብሎ የሚቆጠርለት በ6ቱ ቃላተ ወንጌል በኖረ ልክ ነው። ቀናትን ዛሬን ካልዋለ ለምሳሌ ዛሬ ሁሉ ዛሬን ሰውየው ካልዋለበት ከዕድሜ ገብቶ አይቆጠርለትም። አንድ ቀን እንኳን ካልዋለ በቃ ትናንት አበቃለሁ ይባላል። የሞተለት ከ6ቱ አንዷን ካጎደለ በእግዚአብሔር ሕልውና የለውም። ሁሉ ዘያምራ ለሰናይቱ ይገብር ኃጢአተ ትከውኑ ሕግን ሁሉ የሚያውቃት ግን የማይፈጽማት ሁሉን ፈጽሞ በአንዷ ግን የሚበድል እሱ አላዊ ነው፣ በደለኛ ነው። 10 በር ያለው ቤት ውስጥ የሚኖር ሰው 10ን 9ን ዘግቶ አንዱን ቢከፍተው ከሌባ ከወንበዴ ከአውሬ እንደማይጠብቀው እንደዚህም ሁሉ ተመልከቱ፣ አንዷን ሕግ ስተህ 9ን ብትፈጽም አትድንም፣ ወይም ከ6ቱ አንዷን ብታጎድል ኑሮ አይባልልህም። 6 ቀን ስራ ተብለው ቀኖቹ ኑሮ ተብለው የተቆጠሩት 6ቱንም የፈጸመ ይድናል ማለት ነው። እና ሁላችሁ የሰንበት ትምህርት ቤት ኑሮ ማለት የመንግስተ ሰማያት ኑሮ ማለት ነው። እስኪ በሉ ወላይላችሁ የሰንበት ትምህርት ቤት ኑሮ ማለት የምን ኑሮ ነው? ሁላችሁ ለዚያ አምሳል በሰንበት በመንግስተ ሰማያት ጠብ አለ የለም? አለ? በመንግስተ ሰማያት ዝሙት አለ? በመንግስተ ሰማያት ወዳድነት አለ? በመንግስተ ሰማያት ዘፈን አለ? ሰንበት ትምህርት ቤት ማለት እንደዚያ የሌለበት ነው ማለት ነው። እነዚህን የማያደርግ ሰንበት ተማሪ ነው ማለት ነው። በእነዚህ ጸንቶ የሚኖር እየሰማችሁ ነው። ሰንበተ ሰንበታት ማርያም ዕለተ ብርሃን ተብሎ ከተጠራች አንዷ ሰንበት ወላዲተ አምላክ ቅድስት ድንግል ማርያም ናት። 5000 ዘመን ከነበርንበት መከራ ያረፍንባት የእረፍት ዕለታት ዕለት እመቤታችን ናት ማለት ነው። እንደውም አባት ድንግል ትመስል እምኪ ማርያም ዕለተ ሳልስተ ወራቢተ ሮምድ ዘወለደ ጽጌ ወፀሐይ ዓለም ብሬተ ወካዕበ ትመስል ሳቢተ ዕለተ ብሎ እስመ ፈሬት ኪያኪ ታምረ ግዛት ሰንበተ። ስለዚህ አለ ድንግል ማርያም እናትሽ ማንን ትመስላለች አላት? ሐናን። ማክሰኞን ትመስላለች አላት። ከዚያስ ረቡዕን ትመስላለች አላት። ሐናን እናታችን ሐናን በማክሰኞና በረቡዕ መሰላል። ለምን ይላል ደግሞ ተሙ ይገርማል። እስመ ወለደት ጽጌ አበባ አንቺን ወልዳለችና ወፀሐይ ዓለም ብሬተ ብሬት ፀሐይ የምትሆን አንቺን ፀሐይ ሲባል ተመልከቱ። እሷ እመቤታችን ጎህ ስትባል ክርስቶስ ፀሐይ ይሆናል። እመቤታችን ፀሐይ ስትባል ደግሞ ክርስቶስ ጸዳል ይባላል። ከእሷ የወጣ ጸዳል ስለሆነ ስለዚህ አበባ አንቺን ስለወለደች በዕለተ ሰሉስ አበቦች እጽዋት ስለተፈጠሩ የሕይወት ፍሬ ያፈራሽን ጽጌ ስለወለደች በዚህ ማክሰኞን ትመስላለችና ደግሞ ረቡዕ ፀሐይና ጨረቃ ከዋክብት ስለተፈጠሩ የፀሐይ እናት አንቺን ስለወለደች ብሪት አይን አንቺን ስለወለደች ደግሞ ረቡዕን ትመስላለች። እንደገና ደግሞ
ቅዳሜንም ትመስላለች አለ። ቅዳሜን ትመስላለች ለምን ሲባል አንቺን ለዓለም ሁሉ እረፍትን ነፃነትን ያመጣሽውን ሰንበት አንቺን ወልዳለችና ይላል። ለዓለም ሁሉ ነፃነትና እረፍት ይዘሽ የመጣሽውን መልካሚቱን ሰንበት አንቺን ወልዳለችና ስለዚህ እናትሽ ቀዳሚትን ትመስላለች። ሰንበትን አክብር ማለት ስለዚህ ማርያምን አክብር ማለት ነው። እየሰማችሁ ነው? እየሰማችሁ ነው? ሌላው ሰንበት ማለት ማን ነው? ጌታችን ኢየሱስ ክርስቶስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰንበት ይባላል። እና ምን ብሎ ተናግሯል? ምንድነው? ንዋቤ አንትሙ ስምዐ ለኩዳነ ጾር ብሎ እናንተ ሸክም የከበዳችሁ ወደ እኔ ኑ ወአነ አርፈክሙ እኔ አሳርፋችኋለሁ ብሎ ለሁለት አካላት እረፍት እንደሆነ ነግሮና ረሱ ክቡዳነ ጾር ለሚባሉትና እንደገና ደግሞ ስሩዓን ለሚባሉ ለደካሞችና ሸክም ለከበዳቸው። ሸክም የከበዳቸው የተባሉት አሕዛብ ናቸው። ደካሞች የተባሉት አይሁድ ናቸው ብሎ ቅዱስ ቄርሎስ ተረጉሟል። አይሁድ አሕዛብ ሸክም የከበዳቸው የተባለው የዲያብሎስ ሸክም ጸንቶባቸው ነበርና የዲያብሎስ ሸክም ምንድን ነው? የሰው ደም እረዱልኝ፣ የሰው ደም ሰውልኝ የሚለው ከባድ ሸክም ነው። የልጆቻቸውን ደም እያረዱ እንዲሰውለት እንዲያፈሱለት ያደርግ ነበርና ይህ ከባድ ሸክም ነው። ስለዚህ የልጆቻችሁን ደም እየሰዋችሁ ይህን ያህል ሸክም የከበዳችሁ አሕዛብ የልጆቻችሁን ደም አምጡ የምል ሳልሆን የእኔን ደም ጠጥታችሁ ዳን የምል ቀላል ሸክም እኔን መጾር ቀሊል ውእቱ ኢየሱስ ክርስቶስ የምባል ቀላል ሸክም ክርስቶስ ነው የምባል እኔን ገንዘብ አድርጉ ብሎ አሕዛብን አሳርፋለሁ ሲል እረፍት ነኝ ያለ። ስሩዓን ያላቸው አይሁድን ነው ይላል። በምን ደግሞ ነበረ? የማለዳ መስዋዕት፣ የሰርክ መስዋዕት፣ የመባቻ መስዋዕት፣ የዓመት መስዋዕት እያሉ በእነዚህ መስዋዕት በግ፣ ፍየል፣ እርድ፣ ወይፈን፣ እህል በመሰዋት የደከማችሁ እናንተም እንግዲህ ድካም ይቅርላችሁ። አንድ ስርናይ የሕይወት ስርናይ የመሆን የሕይወት እንጀራ መሆን እኔ ተሰውቼ ከፍየሉ፣ ከበጉ፣ ከጠቦቱ፣ ከወይፈኑ፣ ከርቁ፣ ከእህሉ ከዚህ ሁሉ ድካም የማሳርፍ ቀላል ሸክም እኔን ተቀበሉ በማለት አይሁድንም አሕዛብንም ሕዝቡንም አሕዛብን ያሳረፈ ስለሆነ እረፍት ተብሎ ጠራ። መላእክትንም አሳርፏቸዋል። አንደኛ ዲያብሎስ ካመጣው ሁከት አሳርፏቸዋል። ሁለተኛ ደግሞ አምላክን የመፈለግ የሚቃትት ሕሊና ነበረባቸው። እግዚአብሔርን የማየት ያንን ሰው ነው በመገለጥ ቅዱሳን መላእክት እግዚአብሔርን በማየት ሕሊናቸው አርፎላቸዋል። አይተው ታያውቁ ነበርና እያመሰገኑ። ስለዚህ መድኃኒታችን ኢየሱስ ክርስቶስ እረፍት ይባላል። ስለዚህ የሰንበት ተማሪ ሲባል ክርስቶስን መስሎ የሚኖር ድንግል ማርያምን መስሎ የሚኖር ለመንግሥተ ሰማያት ስንቅ የሚቋጥር በየዕለቱ ለመንግሥተ ሰማያት ስንቅ የሚያዘጋጅ ነው እንጂ ተሰብስቦ የሚበተን ሰንበት ተማሪ አይደለም። ተሰብስቦ መሰብሰብ ሰንበት ተማሪነት አይደለም። እዚህ ለሌሉትም ሰንበት ተማሪዎች እንድትነግሯቸው ጭምር ነው። ከቃሉ ጋር ናቸው። ለምሳሌ ይሄን ጉባኤ ማዘጋጀት ሰንበት ተማሪነት አይደለም። ለምሳሌ ይሄን ጉባኤ ማዘጋጀት ሰንበት ተማሪነት አይደለም። ሰንበት ተማሪ የሚቀርበው ከራስ ሕይወት ነው። በዚች ምድር ላይ በጣም ከባድና የሚያሳዝን ሕይወት ያለው ማን ነው? አስተባባሪ። እስኪ አስተባባሪ በሉ እንጂ አስተባባሪ ምንድን ነው የሚያደርግ? ዝም ብሎ ማስተባበር ብቻ ነው። እሱም የሚያስተባብረው የለም። በዚያ ቁጭ በሉ፣ በዚህ ተነሱ፣ እዚያ ላይ ቁጭ በሉ፣ እዚያ አካባቢ ያላችሁ ሰብሰብ በሉ፣ ቅዳሴ ያተረብሱ፣ በዚህ ውጡ፣ በዚህ ግቡ፣ እንደዚህ ብቻ ነው የሚለው። እሱ ግን ተቀምጦ ያውቅ። የሚቆርቡትን ያስተባብራል፣ አይቆርብም። ንስሐ የሚገቡትን ያስተባብራል፣ ንስሐ አይገባም። የሚማሩትን ያስተባብራል፣ አይማርም። እንዲህ አይነት በእውነቱ ፍጹም ደዌ ነው። እኔ የምለው ለትምህርት ቤት ብቻ አይደለም። እንግዲህ እየተረዳዳለ ሰንበት ተማሪ ስንል ሁሉንም ነው ብለናል። እንግዲህ ማለት እያንዳንዳችሁ ለየራሳችሁ ልቀው ነግሬያችኋለሁ ማለት ነው። አይደለም እንዲ ጥሬ ሊበተንላቸው ለዶሮቹ ስንት ይደርሳቸዋል ሚባል የተባለ እንዳለቃቀሙ ነው ማለት የተባለ። ስለዚህ ሁላችንም ለየራሳችን መርከብ ይገባል። ሰባኪ ለራሱ ካልሆነ አስተባባሪ ነው። ማንኛውም ካህን ቢሆን የትኛው ቢሆን እስከ ላይኛው እንውጣ፣ ስም መጥራት ይቅርብን። እስከ ላይኛው ብንወጣ
የእውቀት ማህደር ነው እንጂ የድነት ማህደር አለ። ለድነት አልበቃም ማለት ነው። እና የፊልጵስዩስ ሰዎች ሰርተው እንደው ይገርማል። ልቤ በእናንተ አርፏልና እያለ ይጽፍላቸዋል። ፊልሞናን ለፊልሞና መልእክት ሲጽፍለት የቅዱሳን ልብ በአንተ አርፏልና በዚህ ደስ ይለኛል። ሰንበት ማለት ሰው ራሱ ሰንበት ሲሆን እግዚአብሔር በእኛ ልብ ማረፊያ ሲያገኝ ሕዋሳታችን ሲቀደሱ ያን ጊዜ በእውነት እኛ ራሳችን ሰንበት እንሆናለን። ለምን? የቅዱሳን ልብ በአንተ አርፏልና ስለዚህ ደስ ይለኛል እያለ ቅዱስ ጳውሎስ ለፊልሞና ይጽፍለታል። የእግዚአብሔር ልብ የቅዱሳን ልብ ማረፊያ ሲሆን ያን ጊዜ ሰው ሰንበት ሆነ ማለት ነው። እነዚህ ሰዎች ለቅዱስ ጳውሎስ ማረፊያው ነበሩ። ከቃሉ ጋር ናቸው። ከቃሉ ጋር ናቸው። በዚያ መሀል ደግሞ የሚበጠብጡ ሰዎች ነበሩ። ጌታ በፊልጵስዩስ ወንጌል በመስበኩ ቅዱስ ጳውሎስ በመስበኩ በዚያ ምክንያት ሃይማኖት በደንብ የቀናባት ሀገር ናት። የወህኒ ቤት አለቃው ያመንባት፣ ቅዱስ ጴጥሮስና ቅዱስ ጳውሎስ ታምር ያደረጉባት፣ ጳውሎስና ሲላስ ታምር የገለጡባት፣ ሐር የምትፈትለው ሴት ያመነችባት፣ መቶ አለቃው በጌታ የባሕርይ አምላክነት ያመነባት ቅድስት ከተማ ናት ፊልጵስዩስ ማለት። ግን ይገርማችኋል፣ እነዚህ ሁሉ አማኞች ከወጡባት ነውር የሌለባቸው ቅዱሳን ሕዝቦች ባሉባት መካከል ደግሞ አዋቂዎች ነበሩ። እነዚህ አዋቂዎች ምንድን ናቸው? ቅዱስ ጳውሎስ ወንጌል በመስበኩ ምክንያት ሲታሰብ እነዚያ ደግሞ ወንጌል መስበክ ጀመሩ። እኔ ይገርመኛል። በስንት አይነት ጀመሩ? አንዳንዶቹ በቅናት እሱ ምክንያቱ በመሰላቸው አይታላይ ድረስ ቅዱስ ጳውሎስ ሰብኮ ሲታሰብ የፊልጵስዩስ ሰዎች ሳንቲም አዋጥተው ደህንነቱን ለመጠየቅ ልከውለት ነበረ። እስር ቤት የሚመገበው ታስሮ እያለ ኋላ ስብከት እንዲህ አድርጎ በቁምም በስርም የሚያበላ ከሆነማ እኛ ምን እንስበክ ብለው ስብከት የጀመሩ ሰዎች ነበሩ ማለት ነው። ለሆድ ብለው የሚማሩ ለሆድ ብለው የሚሰብኩ ናቸው እነዚህ ብለው ጀመሩ። አንዳንዶቹ ደግሞ በጣም ይገርማል፣ ለቅዱስ ጳውሎስ መከራን ጨምርበት ብለው ስብከት የሚሰብኩ ነበሩ። ይህ በጣም ይደንቃል። ለቅዱስ ጳውሎስ መከራ የሚጨምሩበት እንዴት አድርገው መሰላቸው? እሱ የክርስቶስን ስም እየጠራ አማልክት ተቆጥተዋል ተብሎ ከሆነ የታሰረው ዛሬም ይኸው ትምህርቱ የእሱ ደቀ መዛሙርት ይኸው አላቋረጡም፣ ይኸው ዛሬም አማልክትን እያስቆጡ ነው ተብሎ እስራት ይጨመርበት፣ ይኸው የእሱ ጦስ ነው ዛሬም በዚያ ክርስቶስ የሚባል በየሜዳው ተብሎ ቅዱስ ጳውሎስ ከስር እንዳይፈታ የእሱ ደቀ መዛሙርት ሳይሆኑ የእሱ ደቀ መዛሙርት መስለው ወንጌል የሚሰብኩ ነበሩ። አካል ጋር ናቸው። እነዚህ አዋቂዎች ከመካከላቸው ወጣሉ። ከተቀደሰው መንደር ከፊልጵስዩስ ይኸው እዚህ ውስጥ እንግዲህ እንደምታውቁት ሁላችሁ እንደምትረዱት ጎንደር የሃይማኖት ሀገር ነው፣ የሊቃውንት ሀገር ነው። ግን በጣም ብዙ በጥባጮች እንደሚኖሩ ግን ማወቅ አለብን። ብዙ የሚበጠብጡ ሃይማኖት የሚያጣመሙ መናፍቃን፣ ከሃዲዎች፣ ሀገር ሻጮች፣ ሃይማኖት አጣማሚዎች እንደሚኖሩ መርሳት የለብንም። ካላወቅንበት ሁላችንም ነገር እንወሰዳለን። ማንም ሰው የቆመ ቢመስለው እንዳይወድቅ ይጠንቀቅ የተባለው ለዚህ ነው። የፊልጵስዩስ ሰዎች እንኳን ውቅቦሙ ለገበርተ እኪት፣ ክፉዎችን ውቅቦሙ ለከለባት፣ ውሾችን አይሁድን ልብ ብላችሁ እወቁባቸው፣ በእናንተ መካከል ያሉትን ክፉዎች እወቁባቸው ብሏል። ንቃት እንዲያስፈልጋቸው ምንም እንኳን የተቀደሱ ሕዝቦች ቢሆኑ ምግባር የሞላባቸው ቢሆኑ ያዘዛቸውን የሚሰሩ ቢሆኑ ተምረው አዋቆች እንኳን ቢሆኑ መካከል ላይ ግን በጥንቃቄ ተጓዙ። ብልህነት አባ ቢንያሚን የተባለ ሊቅ እንደ እባብ ልባም እንደ ርግብ የዋህ ሁኑ ያለውን የጌታን ትምህርት ሲተረጉ ምን ብሎ ይናገራል? ጥበብ ያለ ደግነት፣ ደግነት ያለ ጥበብ አያድንም ብሎ ይናገራል። ጥበብ ያለ ደግነት፣ ደግነትን ያለ ጥበብ አያድንምና ደግነትን ከጥበብ ጥበብን ከደግነት አስተባብራችሁ ያዙ። ንቃት ይኑርባችሁ። ጠላት የምትለዩ ሁኑ። ስትወዱ በጥበቡ ውደዱ እንጂ ያገኛችሁትን አትውደዱ ብሎ ለይተው እንዲኖሩ ይህንን ጽፎላቸው ነበረ እና ደግሞም ለምስጋና የተጻፈላቸው ሲጽፍላቸው ብር አዋጥተው ስለጠየቁት ለዚያ ምስጋና ጽፎላቸዋል። እናንተ የፊልጵስዩስ ሰዎች አክሊሌ ናችሁ፣ ዘውዴ ናችሁ ብሎ ጽፎላቸዋል።
እንዳይመኩ ደግሞ አይ ተመልከቱ፣ እስመ ተአምር ከመ ያክለኒ ዘቤየ ያለኝ እንደሚበቃኝ አውቃለዋል። እስኪ በባል ጊዜ ያለኝ እንደሚበቃኝ አውቃለሁ። በእውነት አሁን ዛሬ እንግዲህ ይህን በዓል ስናከብር ደክመው በሰንበት ትምህርት ቤቱ ጸንተው የኖሩ ልጆችን ልናመሰግን ይገባል። እስከ ዛሬ ያልወጡትን ማመስገን ይገባል። እዚሁ ቆመው ላሉ ጸንተው ላሉ ግን ምን አለ ቅዱስ ጳውሎስ? እናንተ ሳንቲም አውጣታችሁ ጠይቃችሁኛል አለና ግን ያለኝ እንደሚበቃኝ አውቃለሁ። እንዲሁ እናንተ ጥሩ ስራውን ቀጥሉበት ብዬ ነው ያደነኩኝ። ምን አለውና እንዲህ አለ ይሉና ሊቃውንቱ ሃይማኖት አለው። ሃይማኖት ካለው እንጀራ አለው፣ ጤና አለው፣ ልብስ አለው፣ ሕይወት አለው። እንኳን እንጀራ፣ እንኳን ጤና፣ እንኳን ልብስ፣ እንኳን ቤት፣ እንኳን ኑሮ እግዚአብሔር አለው። ምክንያቱም ከዚህ ሁሉ የሚበልጠው እግዚአብሔር ነው። እግዚአብሔር ያለው ሰው ሌላ አይኖረውም ተብሎ አይጠረጠርም። የመጨረሻውም የመጀመሪያው ሀብት እግዚአብሔር ስለሆነ እግዚአብሔር ስላለኝ ምግብም፣ መጠጥም፣ ልብስም ኑሮ የእግዚአብሔር ነው። እግዚአብሔር ካለኝ የእግዚአብሔር የሆነውን እንዴት አጥራለሁ ብሎ ያለኝ እንደሚበቃኝ አውቃለሁ። እናንተ ባትኖሩ እንደምኖረው ማለት ነው። እንዳንመካ አገለገል ብለን እኛ እኮ ነን የቀዳዳ የምንሸፍነው እንዳንል በየትኛው ቦታ ብንሰብ፣ ብንተረጉም፣ ብንቀድስ፣ ብንመንን ሰበካ ጉባኤ ብሎን ሰንበት ተማሪ ብትሆኑ፣ ድንጋይ ብትሸከሙ፣ ህንፃ ብትሰሩ፣ ታስተባብሩ፣ ቀዳዳ ብትሸፍኑ፣ ብር ብታዋጡ፣ የፈለገ ብታረጉ ለቤተ ክርስቲያን ያላት እንደሚበቃት ታውቃለች። እናንተ ትጠቀሙ እንደሆነ ነው እንጂ ብታስተባብሩ ባታስተባብሩ፣ ብትኖሩ ባትኖሩ፣ ብንቀድስ ባንቀድስ ለቤተ ክርስቲያን የሚጎድባት የለም። አገልግሎት ለራስ ነው። ለራሳችን እንድንጠቀምበት እግዚአብሔር ይርዳ። እነዚህ ሰዎች ቅዱስ ጳውሎስ እንደዚህ ካላቸው በኋላ ምን ብሎ ጻፈላቸው? ፊልጵስዩስ ምዕራፍ 1 ቁጥር 22 ላይ ርዕሳችን አብራርተን ትምህርታችን እንጨርሳለን። ምንድን ነው ያላቸው? እስመ ኃጣይሁ ዘአሐሪ የምመርጠውን አላውቅም፣ እምሉ ክልኤቱ ዘያጽሕቀኒ ፈቂዶቶሙ የትኛውን ልምረጥ ብዬ ከሚያደክሙኝ ልቤን ከሚያንጓልሉት ከሁለቱ የትኛውን መምረጥ እንዳለብኝ አላውቅም ብሎ ይናገራል። የትኛው ይመስላችኋል? ዛሬ ለእናንተም እሰጣችኋለሁ የቤት ስራው። የምመርጠውን አላውቅም በሉ እስኪ አንድ ጊዜ። ምን አላችሁ? ምን መሰላችሁ? ከሁለት ነገሮች ነው። ከሁለት ነገሮች የምመርጠውን አላውቅም ነው የሚለው ቅዱስ ጳውሎስ። ምንድን ነው መሰላችሁ? እመኒ ሐየውኩ ለክርስቶስ ይላል። እኔ መኖሬ ለክርስቶስ ነው ይላል። ወመኒ ሞትኩ ርቡኒተ ብሞትም ደግሞ ዋጋዬ ተዘጋጅቶ እንደሚቆየኝ ያውቃለሁ። እንግዲህ ልብ ብላችሁ ስሙ። እኔ መኖሬም ለክርስቶስ ነው የምኖረው ይላል ቅዱስ ጳውሎስ። ብሞትም አለ ዋጋዬ እንደሚቆየኝ አውቃለሁ። እንግዲህ ይደቃል የዚህ ሰው ልልና የዚህ የቅዱስ ጳውሎስ ልልና። ቀጠለና ግን ደግሞ ምን አለ? እኔ ግን አለ ተመልከቱ፣ ወባይቱሰ ተመልከቱ፣ እፈቱሰ እፍልስ ወትፈለጥ እምዝንቱ ዓለም ተመልከቱ ባህል ሀበ ክርስቶስ። እኔ ግን ደስ የሚለኝ ከዚህ ዓለም ተተልተልይቼ ወደ ክርስቶስ ብሄድ እወዳለሁ ይላል። ደግሞ ነገር ግን ደግሞ ስለ እናንተ ሲባል በዚህ መኖሬ ደግሞ የተሻለ ነው። ስለዚህ ከሁለቱ የምመርጠው ጠፍቶኛል ይላል። ከምንና መምን? ከመሞትና ከመሰለት። እስቲ በሉ ከመሞትና ከመሰለት ሆኑ። እስቲ እናንተ ምረጡ፣ ከመሞትና ከመሰለት ምረጡ። አቤት ምን አላችሁ? እስቲ መሰለት ይሻለኛል። እሺ መሞት ይሻለኛል። መሞት ይሻለኛል። በጣም ይገርማል። የምመርጠውን አላውቅም አትሉም እንዴ? ርዕሳችን ምንድን ነው? የምመርጠውን አላውቅም። በደንብ ማሰቡ ማምለክ። ቅዱስ ጳውሎስ በደንብ እንግዲህ ይደንቃቸዋል። ምን ማለቱ ነው ይሄ? ሞትን አልፈራውም ማለት መፍራቱን ተው፣ እኔ የሚሻለኝ ወደ ክርስቶስ ብሄድ ነው አለ። ግን ደግሞ እዚህም ብቆይ ደግሞ ደስ ይለኛል፣ ምክንያቱም ብኖር ለእናንተ ጠቅማለሁ አላቸው። ግን በደንብ አስታውሉ። ይሄ ግን ብኖር ለእናንተ ጠቅማለሁ ማለቱ በምድር መኖሩን የመረጠው ለፊልጵስዩስ ሰዎች ብቻ አስቦ ግን አይደለም። አንደኛ ዋናው ለነሱ አስቦ ነው። የሚያስደንቀው ግን በምድር መኖሩ ለጳውሎስ መንግስተ ሰማያት ስለሆነ ነው። በምድር መኖሩ በራሱ ለሱ
ለእሱ ሲሆን መንግሥተ ሰማያት ነው። ምክንያቱም ቅዱሳን ማለት በምድር ላይ መንግሥተ ሰማያትን አውርደው የሚኖሩ ማለት ናቸው። ጌታ ምን ብሎ ነበረ? መንግሥተ ሰማያት ኢይብልዋ ናያካሃቁ ናያዜ መንግሥተ ሰማያት በዚያ ማዶ ናት፣ እዚህ ናት አይሏትም። እግር ኑሯት ተሽከርክራ ክንፍ ኑሯት በራ አትመጣም። መንግሥተ እግዚአብሔር ሰና ማእከሌክሙ መንግሥተ ሰማያት መካከላችሁ ናት ብሎ ተናገረ። ሉቃስ ምዕራፍ 17 ቁጥር 1 ላይ መንግሥተ ሰማያት በመካከላችሁ ናት ካለ መንግሥተ ሰማያት ማለት ምንድን ነው የሚለውን ንጹሕ ልብ ብሎ አረጋዊ መንፈሳዊ ተረጉመዋል። እግዚአብሔር መንግሥተ ሰማያት ማለት የእግዚአብሔር ከተማ ናት። ስለዚህ ቃሌን የጠበቀ ቢኖር እኔም አባቴን መንፈስ ቅዱስም መጥተን እናድርበታለን ስላለ ንጹሕ ልብ መንግሥተ ሰማያት ነው። እንኪያስ አለ በመንግሥተ ሰማያት ሂደው የሚያገኙትን በዚህ ካገኙት ቅዱሳን በዚህ ኖሩ በሰማይ ኖሩ አንድ ነው ላይ ተነግሯል። ይገርማቸዋል። በተሰሎንቄ መልእክቱ ቅዱስ ጳውሎስ ሲናገር ሙታን በሚነሱ ጊዜ ያን ጊዜ እኛ ቀድመን እንነጠቃለን ይላል። በትንሣኤ ጊዜ ቀድሞ የሚነሳ ሰው አለ የለም? ምዕመናን ሲመልሱ በትንሣኤ ጊዜ ቀድሞ የሚነሳ ሰው አለ የለም? አታውቁትም? ታውቁታላችሁ? አታውቁትም? እንዴ የቆተቢት ነው ነገር ወይ እናውቀዋለን በሉ አናውቀውም በሉ እንጂ ይኖራልን? ታውቁታላችሁ? አታውቁትም ማለት ቀድመን እኛ እንነጠቃለን ይላል ቅዱስ ጳውሎስ። በትንሣኤ ጊዜ እኛ ቀድመን እንነጠቃለን። እኛ ቀድመን ክርስቶስን በደመና ለመቀበል ቀድመን ነው የምንነሳ ይላል። ፊትና ኋላ ትንሣኤ አለ የለም? ትንሣኤ አንድ ጊዜ ነው። ግን ማለት ነው ይሄ ቀድሞ መነጠቅ ማለት ይገርማል። ኋላ በትንሣኤ የሚያገኙትን ክብር ዛሬ መኖር ቀድሞ መነጠቅ ይባላል። በሰማይ የሚኖሩትን ኑሮ ከሞትን በኋላ የምንቀምሰው የመንግሥተ ሰማያት ጣዕም በምድር እያሉ ሲቀምሱት እነዚህ ቀድመው የተነጠቁ ቀድመው የተነሱ በደመና እንቀበለው ዘንድ ያለው ደመና ማለት ክብር ነው። ዘይሴውር ሩያዲሁ በደመና ሲል ምርጦቹን በደመና ይሰውራል ሲል በክብር ይሰውራቸዋል። ምክንያቱም ተመልከቱ፣ ብእሲ መንፈሳዊ ተመልከቱ፣ ለብእሲ መንፈሳዊ ሁሉ ይታሰሶ መንፈሳዊ ሰው ሁሉን ይመረምራል። ወሎቱሰ ለእሱ ግን እሱን ግን የሚመረምረው የለም። ስለዚህ መንፈሳዊ ሰው እየመረመረ አይመረመርም፣ እያየ አይታይም። ተመልከቱ፣ እየታየ ይሰወራል። ደካማ ነው፣ ኃያል ነው፣ ራተኛ ነው፣ የጠገበ ነው፣ ተራቅቶ የለበሰ ነው፣ ወድቆ የተነሳ ነው፣ ተንቆ የከበረ ነው፣ በጨለማ ውስጥ ሆኖ ያበራል። እንደዚያ ስለሆነ ጣዕመ መንግሥተ ሰማያትን ቀድመው ስለቀመሱ እኔ የርቁም ኖርኩ ያው ነውና በዚህ ብኖር አይከፋኝም። ይልቁንም አለ ብሄድ ጥሩ ነው፣ ድካሙ ይቀርልኛል። ብሄድ ጥሩ ነው ወደ ክርስቶስ። ነገር ግን እዚህ ሆኜ ከእሱ ጋር ተዋህጄ ስለሆነ የምኖረው ብኖርም መኖሬ ለአገልግሎት የሚረባ ከሆነ ያኖረኝ ብሎ ይናገራል። አሁን ከቃሉ ጋር ናችሁ? ቅዱስ ዮሐንስ አፈወርቅ በዚህ ጉዳይ ላይ ይመሰጥና ይላል። ስሙ እስኪ ዝም በሉ ይላል። ሩቅ ሀገር ንግድ የሄደ ሰው ንግድ የሰጠ ሰው እንቁ፣ ዝባት፣ ሉል እነዚህ የብር አይነቶች የእንቁ አይነቶች ነው። ይሄ ከርከዴን ቢሆን ሌሎችም ከርከዴን ከርከዴን ሰርዲኖን የሚባል አለ። ተመልከቱ፣ እነዚህ ሁሉ እንቁዎች ሰብስቦ ንግድ ቀንቶት ብዙ አትርፎ ብዙ ውድ ዕቃዎችን በመዝገብ ይዞ ወደ ቤቱ ሲመለስ አተረፉ። እንግዲህ ለልጅ ልጅ የሚበቃኝ ንግድ ንብረት አትርፌ መጣሁ እያለ ሲመጣ በባህር ላይ በመርከብ ሲመጣ ባህሩ ላይ መቆየት የሚፈልግ ማን ነው ብሎ ይነገራል። ንግድ ቀንቶት እየመጣ ብዙ ወርቅና ብር ሰብስቦ ብዙ ዕንቁ ሰብስቦ ይዞ ባህር ላይ ልቆይ የሚል የት ይገኛል? ደርሼ ከወደቡ ደርሼ ቤቴ ገብቼ ከብሬ ለውጬ ነግቼ ይላል እንጂ። እስቲ ይህንን ምርጥ ነጋዴ ቅዱስ ጳውሎስን ልብ ብላችሁ ተመልከቱት። አትርፏል፣ ጨርሷል፣ አክሊል ተዘጋጅቶለታል፣ ሩጫውን ጨርሷል፣ ዕንቁ ክርስቶስን አትርፏል። ግን በሚታወቀው ዓለም ልቆይ ይላል። እንዲህ ያለ ፍቅር ያለው አባት የት ይገኛል ብሎ ይናገራል። እንደዚህ ያለ አርአያ ፍኖት የሚከተሉ አባቶችን ይስጠላውላቸው። መሰንበታቸውን ለሰው የሚያደርጉ ከቃሉ ጋር ናቸው። ደግሞ እንዲህ ይላል ቅዱስ ዮሐንስ አፈወርቅ። እስቲ ይላል ተመልከቱ፣
ተዋግቶ 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 ጠላቶችን አሸንፎ ድል ነስቶ ዘውድ ደፍቶ በሚነግስበት ዕለት እንደገና ጦርነት መሄድ የሚፈልግ ማን አለ ብሎ ይነገራል። ቅዱስ ጳውሎስ ዘውድ የምትደፋበት ቀን አልደረሰምን? ሩጫዬን ጨርሻለሁ አላልክምን? ብለህ ሲያበቃ ደግሞ እንደገና ለጦርነቱ ልቆይ ለምን ትላለህ? ምን አይነት ልልና ነው? እንዲህ ያለ ሰው ታሳዩኛላችሁን? ይላል ቅዱስ ያልሰፈው። አገልግሎት ማለት እንደዚህ ነው። እያገለገሉ ይመስላችኋል? ዛሬ አይደለም። በእውነቱ ማለት ማናችንም እኔ ለአገልግሎት ያገለገሉ እንዳሉ ሁላችንም እናውቃለን። በቤተ ክርስቲያን እያገለገል እንደሆነ ግን እኔ አላውቅም። ምክንያቱም ተመልከቱ፣ የሚያገለግለው ለራሱ ይኸውላችሁ። አሁን ቅድም በነገርኳችሁ መሰረት ሰው የሚያገለግለው ለማን ነው ያለው? አቤት ለራሱ። ግን መንግስተ ሰማያት ይቅርብና ሰዎች ዳኑ ብትባሉ ትላላችሁ? ቅዱስ ጳውሎስ ግን ይላል አይሁድ የሚድኑ ከሆነ እኔ ከክርስቶስ ተለይቼ የተረገምኩ እስከመሆን ድረስ እፈልጋለሁ ይላል። አይሁድ ብቻ ይዳኑ እንጂ እኔ ርጉም ልሁን ይላል። እንደዚህ እስከሚል ድረስ ቅዱስ ጳውሎስ በመንኮራኩር ለመፈጨት፣ በመጋዝ ለመሰንጠቅ፣ በድንጋይ ለመወገር፣ ለመቸገር ብቻ ሳይሆን ሰው ይዳን እንጂ መንግስተ ሰማያትን እንኳ ቢሆን ይቅርብኝ እስከ ማለት ድረስ አሳልፎ የሰጠ የፍቅር አባት ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ስለዚህ መኖሬንም መሞቴንም የትኛውን እንደምመርጥ አላውቅም ብሏል። ለቅዱስ ጳውሎስ ግን መኖሩ ለሰው ጥቅም ነው፣ ለእሱ ግን መሄዱ ከመከራ ያሳርፈዋል። ወደ እኛ ላምጣውና ትምህርት የተጠቀለው እስኪ ምን እንደምመርጥ አላውቅም በሉ። አሁን ይሄን ርዕስ ከእኛ ጋር ምን ያገናኘዋል የሚለው ነው ነግራችሁ። መኖሬንም መሞቴንም አለ የትኛውን እንደምመርጥ አላውቅም። ለኃጢአተኛ ሰው ግን አሁን እዚህ ላለ ነው መሞታችን ይሻለናል መሰረታችን ንገሩ። አቤት ሁሉም አይጠቅም። ለምን እንደሆነ ነግራችሁ እኔ አሁን ይህን ላፍ ቅዱስ ጳውሎስ መኖሩ ለድነት ስለሆነ መልካም ነው። ለማይጠቀምበት ሰው ግን በሰንበት ትምህርት ቤት ውስጥም ሆነ በጵጵስናም ሆነ በገዳምም ሆነ በጉባኤ ቤትም ሆነ ባይኖር ይሻላል። መኖሩ ለማይጠቅም ሰው ባይኖር ይሻላል። ደግሞ መሞቱም አይሻለው። ምን ይሻለዋል? መሞቱን ሲኦል ይጠብቀዋል። ቢቆይም ኃጢአት ይጨምራል። ለዚህ ሰው ምን ይሻለዋል? እስኪ ምረጡ። ቆይቶም ኃጢአት የሚጨምር ሙቶም ሲኦል የሚወረወር ከሆነ ለዚህ ሰው ምንድን ነው የሚሻለው? እስቲ ለራሳችሁ ወቁበት። እድሜ ባደርን ቁጥር ኃጢአት እየጨመረ መሄድ ደግሞ ጌታው ውሰደን እንዳልነው ደግሞ ምንገባ ሲሆን የተጨመረልን እድሜ ለመልካም ያደርግልን። እስኪ ዛሬ አንድ ነገር ላስታውሳችሁ። ዛሬ መድኃኒዓለም ነው አይደል? መሞቱም መኖሩም ያልጠቀመው ሰው አንድ ሰው ንገራችሁ። ማን ነው? በግራ የተሰቀለው ወንበዴ ነው። 3 ሰዓት ከጌታ ጋር ኖረ ዋለ። 3 ሰዓት ከጌታ ጋር ዋለ። ውሎ አልጠቀመው። ቢሞት እንዳይ ይሻላል እንዳለ ደግሞ ቢሞትም ሲሆን ነው የምትጠብቀው። ለምን? በውሎ ስላልተጠቀመ አዳሩም ሲሆን ነው። በብርሃን ያልተጠቀመ ጨለማ ይጠብቀዋል፣ ይመሽበታል። እስመ ዘየሐውር በጽልመት ኢየአምር ኀበ ዘየሐውር። በጨለማ የሚሄድ ሰው መዳረሻውን አያውቅም። ለምን? በጊዜ አልተራመደምና። ቀኑን ያልተጠቀመበት ጨለማው ሞት ነው። ይሄ ሰው ከጌታ ጋር 3 ሰዓት ዋለ፣ አብሮ ውሏል። አብሮ ውሏል። ከስንት ሰዓት እስከ ስንት ሰዓት በሉ እንጂ አቤት። ከ3 ሰዓት እስከ 6 ከ3 ሰዓት ከ6 ሰዓት እስከ ስንት እስከ 9 ሰዓት ከጌታ ጋር አብሮ ዋለ። ከጌታ ጋር አብሮ ውሎ ያልጠቀመው ሰው ፈያታው ዘጸጋ ነው። ከጌታ ጋር አብረን ውለን አድረን ሳንጠቀም ከመቅረት ይሰውራል። በቃ አሁን ያለነው አገልግሎት ማለት ሰንበት ትምህርት ቤትም ማየትም ቅዳሴም ምንኩስና የትኛውም ቢሆን ብትሉት ትዳርም ቢሆን ምንድነው? ከጌታ ጋር መዋል። ከጌታ ጋር ውለን ግን በጎ ሕሊና ከሌለን እምነት ከሌለን መኖሩን ግን ከጌታ ጋር አለን ማለት በክርስቶስ ስም ተጠምቀናል፣ በክርስቶስ ስም እናምናለን፣ ሥላሴ አንድ ሦስት ናቸው እንላለን፣ ክርስቶስ አምላክ ነው እንላለን፣ ማርያም ታማልዳለች እንላለን። አብረን ውለናል። አብረን ውለን ግን ውሏችን ካላማረልን መጨረሻ ላይ ሞታችን የማያምር ነው። ኑሮው ያልጠቀመው ሰው ሞቱም ያልጠቀመው ሰው አለ። ሰው ሞተ የተገባ ሲሆን ገባ። ይሁዳን ደግሞ ተመልከቱት።
ውሏቸው ያልጠቀማቸው ሰዎች ይታዩናል። ዓርብ ዛሬ 27 ነው እና ሁላችሁ ወደ ቀራንዮ ያስቡና ውሎ ያልጠቀመው ብዙ ሰው አለ። እኔ ፈሪሳውያን ወይም አይሁድን አይደለም ያሉት፣ ከጌታ ጋር አብሮ የነበረው ይሁዳ፣ እግሩን ያጠበው ይሁዳ፣ አብሮ በመስት የተሳተፈው ይሁዳ፣ ታምራትን ያየ ይሁዳ፣ እንጀራ ሲመለክት የነበረ ይሁዳ፣ በመርከብ የተሳፈረ ይሁዳ፣ ማዕበል ጸጥ ያለለት ይሁዳ፣ ነፋሳት የተገሰጹለት ይሁዳ፣ አጋንንት ሲወጡ ያየ ይሁዳ፣ ሙታን ሲነሱ ያየ ይሁዳ፣ ድውያን ሲፈወሱ ያየ ይሁዳ፣ ይህ ሁሉ ያየ ትምህርቱን ያየ ይሁዳ፣ ሙት ራሱ ሙት እስከ ማንሳት የደረሰው ይሁዳ ከክርስቶስ ጋር መኖሩ ሳይጠቅመው መጨረሻ ላይ እኔ ይገርመኛል። ዮሐንስ ወንጌል ምዕራፍ 18 ስታነቡ ይሁዳ ግን ከነሱ ጋር ቆሞ ነበር የሚለው አረፍተ ነገር በጣም ያሳዝናል። ጎመድ ከያዙት ጋር ሰው 3 ዓመት ለፍቶ ተምሮ 3 ዓመት ደክሞ ትዳሩን ትቶ ቤቱን ትቶ ብርድ እየተመታ ዋው ይማው ተመልከቱ። የክርስቶስ ደቀ መዛሙርት የሚበሉት አልነበራቸውምና እሸት ቆርጠው በሉ በሰንበት እስኪባል ድረስ እየራበው የተማረ እየበረደው የተማረ ፀሐይ የመታው የተማረ ይህን ሁሉ ያደረገ ሰው ትምህርቱ ሳይጠቅመው አያችሁ። የእግዚአብሔር ሰዎች ካልተጠቀምንበት እንኳን ሰው ሰብኮን አምላክ ሰብኮን አንጠብቀን። 3 ዓመት ከአምላክ ቃል ከወልደ እግዚአብሔር ከስብከው ቃል ተማረ ሳይጠቀሙበት የ3 ዓመት የትምህርት ጊዜ ጠቀመ። አንዳንድ ሰው ግን መጥቶ እኛ 10 ዓመት ነው የተማርነው ይላል። 15 ዓመት ነው 20 ዓመት ነው ጉባኤ ቤት የኖርነው። ትልቁ ነገር ውሎ ጠቀመ ወይ አዳን ጠቀመ ወይ እግዚአብሔርን አተረፍክበት ወይ መልካም ሰው ሆን ወይ ብዙ መጽሐፍ አነበብ ብዙ ኮርስ ወሰድ ብሎ እግዚአብሔር አይጠይቅም። ብዙ መዝሙር አጠና ብሎ እግዚአብሔር አይጠይቅም። ብዙ ጉዞ ቦታ ሄድክ ወይ ብሎ እግዚአብሔር አይጠይቅም። ብዙ ጉባኤ ላይ ተገኘ ብሎ እግዚአብሔር አይጠይቅም። መልካም ሰው ሆንክ ወይ እድሜህ ተጠቀምክበት ወይ አንሶሱ ዘብርሃን ብክሙ ብርሃን ሳለላችሁ ተመላለሱ። ብርሃን የተባለ እድሜ ነው። እድሜ ሳይጨልምባችሁ አሁን ብትሰሩ ይሻላችኋል። ከቃሉ ጋር ናቸው እንዲያይሆናችሁ ጋር አይሁዳ አላሳዘናችሁ? ተምሮ የከሰረው ሐሙስ ማታ መጨረሻ ላይ ከመክሰር እግዚአብሔር ይጠብቃል። አሁን ስታዩት በቃ በሰንበት ትምህርት ቤት ትልቁ ችግር የገጠመው ይሄ ነው። ሰንበት ትምህርት ቤት በየቦታው ይመሰረታል። እግዚአብሔር ይመስገን ብሎ ዘምሮ ሁሉና ዘፈን። ይህ ነው ችግሩ ማለት ይህ ችግር መጨረሻን አለማሳመር፣ ውሎን አለማሳመር። እድሜ አትጠሩ። እኔ በዚህ ሰንበት ትምህርት ቤት የሰንበት ትምህርት ቤት ይሄ እድሜው ያለ ይሆን ስንት ነው? አቤት 43 መቁጠሩ ሳይሆን ትልቁ ነገር 43ቱንም ከእግዚአብሔር ጋር አደርክ ወይ ከእግዚአብሔር ጋር ዋልክ ወይ? ከቃሉ ጋር ናችሁ? ውሎ የጠቀመው ሰው አንድ ሰው ልንገራችሁ። ማን ነው ያ? ፈያታዊ ዘየማን። በቀኝ የተሰቀለ ወንበዴ ግን 3 ሰዓት ጠቀመችው። እውነት እላችኋለሁ አላቸው ቀራጮችና ኃጥአን እናንተን ቀድመው ገነት ይገባሉ። ቀራጮች ኃጥአን መጸባህን ይቀድሟቸዋል። 3 ዓመት ያልተጠቀመውን ይሁዳ አስበን 3 ሰዓት የጠቀመችውን ወንበዴ ስታስታውሱ ይህን ነው እኔ አሁን አለው የለውም ከእግዚአብሔር ጋር አይደለም ብለን ለመጠየቅ የሚያስችል እኔ ነው። እና እውነቴን ነው የእግዚአብሔር ሰዎች በዚህ አትርኩ ነው ሁላችንም። እኔ አትርኩ ብዬ በሁለተኛ መደብ እንኳን መናገር አልችልም ራሴን ስለመካተትበት። ብዙ ኮርሶችን በመውሰድ አንልካ። የ3 ዓመት ትምህርት አልጠቀመም። የ3 ሰዓት ግን ሁሉ ጠቀመን። አየ እንደዚህ ያለ ሰው እንደዚህ ሰው ያለ እኮ ምስጉን ሰው የለም በእውነቱ። እንደ ፈያታዊ ዘየማን እንጀራ ሲበረክት አላየ፣ ድውያን ሲፈወሱ አላየ፣ አጋንንት ሲወጡ አላየ። እንዲህ ያለ ሃይማኖት የት ይገኛል? እንዲህ ያለ የበራ አይን የት ይገኛል? በባህር ላይ ሲራመድ አላየ፣ ነፋሳትን ጸጥ ሲያደርጋቸው አላየ፣ ማዕበሉን ጸጥ ሲያደርግ አላየ፣ ምዕራቡን እንትፍ ብሎ ጉድ ሲያበር አላየ፣ ዲዳዎች ሲያናግር አላየ፣ ደንቆሮች ሲሰሙ አላየ፣ አጋንንትን ከሰው ላይ አውጥቶ በሪያዎች ላይ ሲያሰማራ አላየው። እንጀራ በርክቶ ሲመግብ አላየም። አልዓዛር ሲነሳ አልነበረም። የቤተልሔምን ኮከብ አላየም። ብርሃን ሁሉ አልነበረም። የደብረ ታቦርን ብርሃነ መለኮት አላየም። ይህን ሁሉ ሳያይ አቤቱ በመንግሥት አስበኝ በሚል ቃል መንግሥቱን ወረሰ።
በመንግስቱ ያሉ ነበር። ይሁላችሁ ሃይማኖት ምን ይላል ቅዱስ ኤፍሬም ይህን ሲተረጎም ይህ ሰው ይላል በመንግስት አስበኝ ሲል መንግስት ያለው መስቀሉን ነው። ወዳጄ አስተዋልክን ይላል። መስቀል ማለት ክርስቶስ ተራብቶ ተርቦ ተጨንቆ ተወግቶ ተቸንክሮ ደምቶ ቆስሎ ብታየው መንግስቱ ነው እንጂ ውርደቱ እንዳልሆነ አስተውል። የዚህ ወንበዴ ያክል እንኳን ብዙ ዓመት የነበሩ አጋንንት መላእክት እውቀት አልነበራቸውም። ብሉይ ኪዳንን የሚያውቁ ፈሪሳውያን አልነበራቸውም። የክርስቶስ መርከብ መስቀሉ ክብሩ እንጂ ውርደቱ አይደለምና መንግስቱ አለ። በመንግስት አስበኝ ማለቱ በዚህ በመስቀል ላይ ነግሰህ ባደረግከው የቸርነት ስራ እኔንም ይቅር በለኝ ብሎ አስቦ በ3 ሰዓት 5000 ዘመን አብርሃም ልጁን እስከ ማረድ የታመነው አብርሃም ሳይገባ እንባው አልጋውን እስከሚያረስ የዘመረው ቅዱስ ዳዊት ሳይገባ ሌሎቹም ነቢያት ሳይገቡ ተቀድሞ ከአዳም ፊት ለፊት ፊት አውራሪ ነው። እንደዚያ ስላልኳችሁ ግን ሊቀድሞ የመግባት ጉዳይ ነው እንጂ አብሮ ነው የገቡ። ከሱራፌል ጋር ሲከራከሩ ጌታ እና አዳምን ይዞ ከገነት ይዞ መጣ። ሱራፌል ትገባለህ አትገባም? ማን አንተ? አብርሃም አይደለው? ይስሐቅ አይደለው? ያዕቆብ አይደለው? ሄኖክ ዳዊት አይደለው? ቅዱሳን ነቢያት አይደል? ምንድን ነገር ያ እጀት በደም ነክሬ ኖርኩ ነኝ። ኧረ ዲዮ እና ገነትም እንደምትሰርቀው ነገር መስሎ ሊሰርቀው ደግሞ እዚህ ብሎ ሱራፌል መልአክ በብርሃን ሰይፍ ሊመታው ሲያገለባበት አልሰማም እንዴ ወንድሜ? ይልቁንስ ባመሰገንክ ፈጣሪ እንጂ ለሰው ፍቅር ብሎ ተሰቀለ፣ አጋንንትን ድል ነሳቸው፣ ሞትን አሸነፈ ብሎ ነገረው። እንደዚህ ሲከራከሩ ማኅተሙን እያሳየው ግባ የምትል ቃል ሊያወጣ ሲል ጌታ አዳምን ከነልጆቹ ይዞ ደረሰ እና ፊት ትገባለህ የተባለው መጀመሪያ ጥልቅ ማለት እጅግን የመስደድ ነው እንጂ አብረው ነው የገቡ መግባት እንዴት ማለት ነው። ይህንን ያገኘው አዋዋሉን በማሳመሩ ነው። አኗኗራችን ያሳምርልን። ስለዚህ ጥያቄ መሞት ይሻላችኋል መሰረት ምረጧ መሞት ይሻላችኋል መሰረት ምን አላችሁ? አረባሉ ጌታ ዛሬ የተሰቀለ አይሁድ ንስሐ እንዲገቡ ስንት ቀን የሰጣቸው መሰላችሁ? ስንት ቀን የሰጣቸው አታውቁትም? ጌታ የተሰቀለ በስንት ዓመተ ምህረት ነው? ወይታን በስንት ዓመተ ምህረት ነው የተሰቀለው? በ34 ዓመተ ምህረት። ለአይሁድ ጌታ ስንት ዓመት ሰጣቸው? የንስሐ ጊዜ 36 ዓመት ሰጣቸው። 36 ዓመት ካልሆነ ናዊ ሀደግ ለክሙ ሀገረክሙ በድሮ ብሏቸዋል። ሀገራችሁ ምድረ በዳ ይሆናል፣ የምትመኩበት መቅደስ ይፈርሳል፣ እናንተ ትበተናላችሁ አላቸው። ይህን ነግሯቸው 36 ዓመት እድሜ ሰጣቸው። አልተመለሱም። በ70 ዓመተ ምህረት ጥጦስ መጣና መቅደሱ አፈረሰ። አፈራርሶ እነሱንም ይዟቸው ኖረ። ይኸው ስንት ዓመት ኖሩ? ከ34 ዓመተ ምህረት እስከ 1948 ዓመተ ምህረት ቆጠሩ። ስንት ዓመት ይሆናል? ይህን ያህል ዘመን በባርነት ነው የኖሩት። ስለዚህ ለማይጠቀሙበት 34 ዓመትም አይጠቅም፣ 7 ዓመትም አይጠቅም፣ 1000 ዓመትም አይጠቅም። የሚገርማችሁ ኢትዮጵያ ውስጥ ሃይማኖት የሌለው ሰው አይኖርም ነበር። በእግዚአብሔር የማያምን ሰው አይኖርም ነበር። በእነ አፄ ልብነ ድንግል ኃጢአት ግራኝ መጣ። ከዚያ ቀድሞ በነበሩት እንዲያው አልናገረውም በሉስቸዋል ብዙ ሊናገሩ ምን ይላል የሚባለው ሆድ ባዶ ይቀራል እንጂ ሌሎችም ግራኝ ራሱ ትንቢት ተናግሯል ይላል። እኔ ብሞት ሰላም የምትሆኑ አይምሰላችሁ ከኔ የሚብሱ ይመጣሉ ብሏል። ስለዚህ ይህ ሁሉ ያመጣ ነው የመከራው ዘመን የምናራዝመው እኛው ነን። ስለዚህ የእግዚአብሔር ቤተሰቦች የትኛውን እንደምመርጥ አላውቅም ያለው ቅዱስ ጳውሎስ በበጎ ነው። ለእኛ ግን መኖራችንም መሞታችንም እንደሚሻለን አላውቅም እኔ እና አሁን በዚህ ዘመን ብንሞት ሰማዕት እንሆናለን ብላችሁ አትቀልዱ። አልተዘጋጀንም። እንቆይ ብላችሁ አትቀልዱ። ካልተዘጋጀን ለሰይፍ እየሰባን ነው የተቀመጥነው። ስለዚህ እግዚአብሔር ቤተሰቦች የሚሻለን ማንን ነው? የትኛውን መሞቴንም መሄዴንም መቀመጤንም እንደምመርጥ አላውቅም እኔ ኃጢአተኛው። ቅዱስ ጳውሎስ ሁሉም ጸጋ ስለሆነ እኛ ደግሞ የትኛውን እንደምንመርጥ አናውቅም። እግዚአብሔርን እንመርጣለን። እስቲ እግዚአብሔርን እንመርጣለን በሉ። እንደ ቅዱስ ጳውሎስ ሕይወታችንም ሞታችንም ደስ እንዲያሰኘን ከፈለግን
መኖሬም ጥቅም ነው፣ መሄዴም ጥቅም ነው እንድንል አሁኑኑ ከእግዚአብሔር ጋር መኖርን መምረጥ አለብን። ቤት ውስጥ እየኖር አገልጋዮች እየተባል ትቢያ ወርሶን እንዳንገኝ እግዚአብሔር ይጠብቃል። ስለዚህ ነው የትኛውን እንደመመርጥ አላውቅም ያልኩኝ። ብዙ ጊዜ በመማርና ብዙ ዓመት በመኖር ብቻ እየረካን ትቢያ ወርሶን እንዳንሞት ብዬ ነው ያስተማረን የመከረን የቅዱሳን አምላክ ክብር ምስጋና ይግባው። እንደ ቸርነቱ እንደ ፈያታዊ ዘመን ነው መሞታችን። እንደ ሌሎቹ ቅዱሳን እንደ ቅዱስ ጳውሎስ መቆየታችን ሁሉንም ለጥቅም ያደርግልን። ስብሐት ለእግዚአብሔር። ለወላዲቱ ድንግል ወለመስቀሉ ክቡር።